ሴቶች የሚፈልጉት አይነት ወንድ መሆን ትፈልጋለህ? እንግዲያውስ እነዚህ ነገሮች አንድ በአንድ አድርጋቸው። አንደኛው ነገር ስሜታዊ መለዋወጥን አንተ ባትፈልገውም አንጸባርቅ። ብዙ ጊዜ ሴቶች ጤናማ የሆነ ግንኙነትን እንዴት መያዝ እንዳለባቸው ወይም ደግሞ እንዴት ማስኬድ እንዳለባቸው ግራ ይገባቸዋል። ከዚ ይልቅ ባድ ቦይስ ወይም ደግሞ ባድ ካራክተር የምንላቸው ባህሪያቸው በጣም ግራ ለሚያጋባ ወንዶች እጃቸውን ደግሞ ቶሎ ሲሰጡ ታያለህ። ምክንያቱም ሴቶች ምን መሰለህ በባህሪያቸው ይጨቃጨቃሉ፣ ይጣላሉ፣ ነገር ግን ከዛ በኋላ ደግሞ ያለው ፍቅር ይማርካቸዋል። ማለት ያ ነገር ሱሰኛ መሆን ይጀምራሉ። ብዙ ጊዜ ወንዶቹም የሚያሸንፉት ለዛ ነው። ስሜቷን እንዴት ከፍና ዝቅ ማድረግ እንዳለባቸው ስለሚያውቁ ማለት ነው። ስለዚህ ምንም ፍቅር እንደ የዋህ አፍቃሪ እንደምንለው አይነት ወንዶች ዝም ብለህ ፍቅር የምትሰጣት ከሆነ እመነኝ ያቺ ልጅ ለአንተ አትሸነፍም፣ ወይም ደግሞ አንተ በምታስበው መንገድ ሁሌም ያንተ ሆነ አትቀጥልም። ከዚ ይልቅ ያን ያህል ማለት የተጠና ነገር ባይሆንም ነገር ግን ስሜቷን እንዴት ከፍና ዝቅ ማድረግ እንዳለበት ልትማር ይገባል። ሁለተኛው ነገር መርጦ ማድረግ ተለማመደ። ለአንዲት ሴት ውበቷን ብትነግራት ወይም ደግሞ የአለባበስ ስታይሏን ብታደንቅላት ይሄ ለሷ አዲስ ነገር አለ። ምክንያቱም ከ10 ወንዶች ምናልባት 9 መንገድ ላይ ብትጠይቃቸው ይሄ ልዩ እንደሚችሉ ግልጽ ስለሆነ፣ ስለዚህ ቤተሰቧን የምትይዝበት መንገድ ሊሆን ይችላል፣ ወይም ደግሞ ከባህሪዋ ልዩ የሆነውን ነገር በማንሳት እሷን እንደ ልዩ ሴት ማመስገንና ማድነቅ መቻል አለብህ። ልክ እንደ ማንኛውም እንደተራ ሰው ከሆነ የምትይዛት ምንም የተለየ ሰው አይደለህም በህይወቷ። ሶስተኛው ነገር ከብዛት ይልቅ ጥራትን አስቀድም። ልክ እንደ ንግድ አለም ቁጠረው። በየቀኑ እየተደዋወልክና ቴክስት እየተደራረግ እንዴት ነሽ፣ እንዴት ነህ፣ ወይም ደግሞ ውሎ እንዴት ነው የመሳሰሉ አዘጎሪዎችን ከማውራት ይልቅ ለህይወታችሁ የሚጠቅሟችሁና እንዴት ነው ስሜታዊ ትስስርን ሊያመጡ የሚችሉ ውይይቶች ማድረግ በጣም የተሻለ ነው። ምክንያቱም የተለየ ቦታ የምሰጠህ ወይም ደግሞ ለአንተ የተለየ እይታ የሚኖራት ከሌሎች የተለየ ስትሆን ነው። አራተኛው ነገር ግልጽና ቀጥተኛውን። ሴቶች በባህሪያቸው ግልጽና ቀጥተኛ የሆነ ወንድ ይመቻቸዋል። ይህን ለማለት ፈልጎ ነው ወይም ደግሞ ያንን ለማለት እያሰቡ ነው የመሳሰሉ አይነት ነገሮችን ለራሳቸው እያሰቡ መጨነቅ አይፈልጉም። ቀጥተኛና ሀሳቡን በትክክል የሚናገር ወንድ ይመቻቸዋል። ዛሬ ወይ ነገ እንገናኝ የመሳሰሉ ነገሮችን ከመናገር ይልቅ እንደውም በጣም የተሻለው ለሴቶች ነገ ላገኝሽ እፈልጋለሁ የመሳሰሉ ቁርጥ ያሉ ውሳኔዎችን መናገር በጣም የተሻለ ነው። አንደኛው ነገር ቀጥተኛ ነው። ሁለተኛው ነገር ደግሞ በራስ መተማመንህን ያሳያል። በመጨረሻ የምናየው ነገር ወጥ የሆነ ግንኙነት ልታሳያት ይገባል። አንድ ሳምንት ላይ አውርታት በሚቀጥለው ሳምንት ሙሉ ለሙሉ የምትዘጋት ከሆነ በአንተ ላይ የእርግጠኝነት ስሜት እንዳይኖራት ታደርጋታለህ። እንዲሁም ደግሞ ልጅቷን ሙሉ ለሙሉ ግራ መጋባት ውስጥ ስለምትከታት ስላንተ የሚሰማትን ስሜት እንኳን እንዳልኩ እርግጠኝነት ይጎላታል። ስለዚህ ሁሌም ቢሆን በግንኙነት ውስጥ ቀጥ ያለ ማንነት ወይም ደግሞ ወጥ የሆነ ግንኙነት ሊኖርህ ይገባል።